ይቅርታ ተራረጉ ማሰቤ በጣም ጥሩ ነገር ነው። ግን ደግሞ አንዳንድ ሰዎች ከከፋት ከተረዱት እነሱን ደግሞ ለማስረዳት ፈርዘር አንሄድም ብለሽ አይደለ? ግን እንዳንቺ አይነት ቆንጆ ሴት አለ ሩታዬ። ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ ሰላማችሁ በያላችሁበት የዓለም ዳርቻ ይብዛልኝ። ደህና ናችሁ ወይ? እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። ትላንትና እንግዲህ ሩታ ኤፋንና አብርሃምን አስታርቃለሁ በማለት ጠርታቸው ሁለቱንም እንግዲህ ስትናገር የነበረው ነገር ሁላችሁም ተከታትላችኋል ብዬ አስባለሁ። እንዲሁም ደግሞ አቶ አብርሃም የመለሰውን መልስ እንደዛው ከትዝብት ውስጥ ተከታታላችሁ ብዬ ገምታለሁ። በመሰረቱ ሩታ በዚህ ፍጥነት በአንድ ጊዜ ወደ ሰላም ጤናማ ወደ እርቅ ወደ ፍቅር መንገዶች መምጣቷ ለአብርሃም እንደ ጥሩ አካሄድ አላየውም። ምክንያቱም ከዚህም በፊት በነበረው ቅርርባቸው መሀላቸው ጸብ ነበረ፣ ሁልጊዜ የሆነ ነገር ይፈጠር ነበር። ሩታን እንዳያምናት አድርጎታል። ግን ደግሞ ዛሬ ላይ አይደለም። ለምሳሌ ትላንት ወዲያ ከሄርሜላና ከአብርሃም ጋር ተገናኝታ ሁለቱንም ይቅርታ ጠየቀች አይደለም? ሳይገባት ማለት ነው። ምክንያቱም ተነጋግረናል ብዙ ጊዜ ቤተሰብዬ ታውቃላችሁና፣ አሁን ላይ ግን እሷ በፊት በፈጠረው የጭንቅላታቸው ውስጥ ባለው መጥፎ አስተሳሰብ ነው አሁንም ድረስ እሷን ጥሩ ታረጋለች ብሎ አይገምትም አብርሃምም። ግን ሄርሜላን በቀደም ለታ አንተንም ይቅርታ ስትጠይቅ ጤናማ በሆነ መልኩ ተቀበለካት ነው አይደል ሄድከው። ፎር ዋት ሪዝን ዛሬ ላይ እንደዚህ ከሆነ ክሷን ማብጠልጠል የሰውን ጭንቅላት ይጎዳል አይጎዳም የሚለው ምንም ቢሆን እቺ ሴት ሚስትክ ነበረች። ስቲል እናት ሆና 9 ወር ሙሉ ልጅ ቦዷ ተሸክማ አርግዛ ወልዳልክ አይነህም ባይነክ ያሳየችክ ሴት ነች አይደለ? ሁሉ ጊዜ ቆይ አንተም እሷ በአንተ ህይወት ውስጥ ገብታ ስትረብሽ ወይም ደግሞ አንተ ከሄርሜላ ጋር መሆንህን ስትቃወም እንድታሳየ ነበር የፈለከው? ፍላጎት ከይ ነው? አይ ቢያንስ እንኳን ግድ የለም። አሁን ሩታ ከጀርባዋ ሌላ ታሪክ አለ ብሎ ነው አይደል አብዛኛው ሲያመነው። ለሩታ እንዴት በዚህ ልክ ሰላም ታወርዳለች? እንዴት በዚህ ልክ አብርሃም ህይወት ውስጥ መታ እንደዚህ ፍቅር ነገር የሆኑ ጥሩ ነገሮች ታሳያለች ብሎ ሁሉም ነው የጠረጠረው። ይሄ እንግዲህ አንድም ሁለት ጊዜ ከሰራችሁ ስራ አንፃር ነው። በጣም የሚገርመው አንዳንድ ሰዎች ደማቸው የኔ ደም ይገንብኛል ነው ደሜ መራር ነው የሚሉ ሰዎች አሉና ከዛ አይነቱ ፓርት የምትመደብ ትመስለኛለች ሩታ። በቃ ኮቺ ልጅ ጥሩ እንዳትሆኚ ያላችኋት ነው በአንድ ጎን ሳስበው ማለት ነው። ጥሩ መሆንም ብትፈልግ ጥሩ ልታረጓት አትችሉም እናንተ ስቲል አንዳንድ ኦዲየንሶችና እንዲሁም ደግሞ ሁልጊዜም ቢሆን መጥፎ ነገር ማድረግ ስለሚወድና በላይፍ ውስጥ ላይፉ ላይ ተጀመረው በመጥፎ መንገድ ስለሆነ አብርሃም ሩታንም እንደዛ ነው የሚያስባት። ባይዘዌ አንተ የቀረጽካት ሩታ ናት አንድ ሰሞን ላይ በጥፋት መስመር ያገኘናት እንጂ ራሷን የቻለችው ትክክለኛዋ ሩታ አይደለችም። እቺ ከዚህ ፊት ያየናት ስትረብሽ እናንተ ሁለታችሁ እንድትለያዩ አንተ ከሷ ጋር ያለ ህይወት እንዲቋረጥ ስትጥር የነበረው ሜቢ እሷ አንተን ወደ ራሷ ለመመለስ ልጁም ያለ አባት እንዳይቀር ያለ አባት መቅረት ነው የሚባለው። ይሄ መሞት ብቻ አይደለም ያለ አባት ልጅ ቀረ የሚያስብለው። አብሮ ከእናትና ከአባት ጋርም ልጅ ካላደገ ብቻውን ቀረ እንደማለት ነው አይደለም? ልክ ነኝ ቤተሰብ አይደል? ምክንያቱም በአንድ ቤተሰብ ውስጥ ባልና ሚስቶች እናትና አባት ቁጭ ብለው በቤት ውስጥ ልጃቸውን ሲያሳድጉ ያለውና ለብቻ እናት ሆና ልጇን እያሳደገች አልፎ አልፎ በወራንዴም ቢሆን እንደ አብርሃም አይነቱ አባት ማለት ነው አባት ተብዬ ለልጇ አንድ ፐምፐርስ እንኳን የማይገዛ ማለት ነው እየመጣ ያየው ሲሄድ ሰማይና ምድር ልዩነት ነው ያለው። ለልጁ ቢያስብ ኑሮ አብርሃም በዚህ ልክ ፈጥኖ ባጭር ጊዜ ውስጥ እንዲህ አይነት ላይፍ ውስጥ ማይገባም ነበረ። አረ ልጁን ቢወድ ኖሮ በርግዝናም ሰዓት ሴት አያባልግም ነበር ወገኖች፣ እውነቱን እንነጋገር ካለን። ግን አንዳንዴ ሰዎችዬ አጥፍታችሁ ሰዎችን በድላችሁ የሆነ ሰዓት እነዛ ሰዎች ደግሞ ያ ነገር ይቅር ብለው እነሱ ያጠፉትን ነገር ደግሞ መልሰው ለማረም ሲያስተካክሉ ሲሞክሩ ስታዩ ለምንድን ነው የናንተ ጥፋት ትክክል እንደሆነ የሚሰማችሁ? አብርሃም አሁን እየተሰማ ያለው እንደዛ ከአብርሃም በላይ ሩታን ይበደላል እንዴ ወገኖች? ተው አረ ተው አብርሃምን ስተንርሳ በትዳር ላይ ያለ ሩታን ሳይፈታ የ4 ወር እርጉዝ ሆና እኮ ነው ከሄርሜላ ጋር ይባለገው አይደል እንዴ? ከሱ በላይ አሁን አንገት የሚያስደፋ ነገር የለም። ዛሬ ሩታ ይቅርታ ልብ ኖሯት እሷም ታርቃ ኤፍሬምንና አንተ በእኔ ምክንያት የተጣላችሁት ሰላም አውርዱ ማለቷ እንደ ክፉ ነገር መቆጠር ነበረበት። ይቅርታ አድርጉልኝና የማያሳምን ነገር አለ ኦኬ፣ እሱ ብዙም ያንገጫገጭ ነገር አለው ልክ ናችሁ። ቢሆንም
እኔ ግን ማለት ነው ቤተሰብ እንደኔ ምን እንደታየ ልንገራችሁ። በቀደም ሰላም ወረደ፣ ሄርሜላም በሰላም አብርሃም በሰላም ነው ከሩታ ጋራ ተለያይቶ ሄደው። ኦኬ ያ ቀን በጥሩ ነገር አልፏል አይደለ? ስለዚህ ዛሬ ላይ ደግሞ ኤፋንና አንተ ታረቁ፣ ምክንያታችሁ ኬዛችሁ እኔ ነኝ የጸባችሁ መንስኤ ካለችው በጎ ነገር አስባ ልትመጣ ትችላለች እቺ ልጅ ብሎ ትንሽም ቢሆን መስጠት ፐርሰንት መስጠት ነበረበት። ምን ማድረግ ነበረበት መሰላችሁ? እኔ አሁን የጠላውበት ነገር ልንገራችሁ። አንደኛ በጣም አንቋሹ አጣጥሎን ያናገራት፣ ዲስሪስፔክት አርጎን ያናገራት። እኔ ብሆን ጆሮ ጉንዱን በጥፊ አጩየው ነበር የሚሄደው። ፎር ዋት ሪዝን? ይሄ ሁሉ ልመና ለዚህ ሰው እግዚአብሔር ምስክሬ ነው። ለማገጠ ወንድ ሁሉ ልመና ለምን? ሩታ አንዳንዴ እኮ እናደዳለሁ፣ እበሳጫለሁ። ይሄ ሁሉ በደል ለበደለሽ ወንድ ልመና ለምን? እሱ ነው አንቺን ለማይሞን የነበረበት ወይስ አንቺ ነሽ እሱ ለማይሞን የነበረብሽ? ይሄው ነው በቃ። በጎም ስትሰሪ ማይታየልሽ ከሆነ ሩታ ከዚህ በኋላ ክብርሽን አታዋርጁ። ጥሩነትሽ የማይታየው ከሆነ ይሄድ። ሰላምም የማይወድለት ከሆነ የራሱ ጉዳይ። መመለስ የነበረበት መልስ እንዴት ነበር መሰላችሁ? ሩታ እኔና ወንድሜ መካከል ከድሮ ጀምሮ ማንም ገብቶ አያውቅም። ስንጣላም ትንሽም ይሁን ትልቅ ጸብ መልሰን ራሳችንን የምንፈታው። አንቺ ስላሰብሽልን ግን እናመሰግናለን፣ ኬዛችንን እኛው እንፈታዋለን ብለህ ምንም አይነት የረከሰ ቃል ሳትናገር፣ ቆሻሻ ንግግር ሳትናገር፣ እሷንም ልቧን ሳትሰብር ምንም ቢሆን አልኩ እኮ የወለደችልህ ሚስትክ ነበረች። ኦኬ እሷንም ክብሯን ሳታዋርድ ሰው ናታች ሰው እንዴ ሁሉ ጊዜ ምንድነው ሩታን ለማግነን የሰራችሁ ክፉ ነገር እንዳለ ሁሌ እሷን እንደዚህ ወደ ላይ ያሰቅለቅ አንተ ማመንዘርህን እንድንረሳ የምትፈልገው አብርሃም። ሁሉ ጊዜ እኔ ሳይክ ቺተር ወንድ ነህ ለኔ። በቃ አብርሃም በትዳሩ ላይ ያመነዘረ ወንድ ነህ ለኔ እንዲህ ሳይክ ማለት ነው። ይሄን ደግሞ እኛ አንፍቀው። አንተ ግን ያ ነገር ተፍቆልክ ሩታ በጣም መጥፎ ነገር ሰርታ ሄርሜላና እሱን ይቅርታ የጠየቀች ምናምን ትዳሯን የበጠበጠች እሷ ተደርጎ እንዲታይ አልፈልግም በፍጹም ነው የምለው እኔ በራሴ በኩል ማለት ነው። ይሄ ነገር ታሪክ አይሽረውም እያልን ነው አብርሃም። ለራስክ ልትረሳው ትችላለህ። እሷ በአሁን ሰዓት በዚህ ልክ መምጣቷ አንተን ደረትን ሊወጣጥር ሊነፋፋ ይችላል። ፍቅር አታውቅም አንተ። ሲጀመር ፍቅር የምታውቀው ሴት መቀየር ነው እንጂ እውነተኛውን ፍቅር አታውቀውም። ምናልባት ሩታ የፍቅር ሰው እንደነበረች ድሮ ምን አይነት ባህሪ እንዳላት ነው ዛሬ ላይ መታ እያሳየች ያለው። ሸር አስባ ከሆነ ግን እኛም ቢሆን አንፋታትም ወደፊት። ይሄ ሁሉ መሰባበር አይታየኝም። እኔ ሩታ ከዚህ በኋላ አብርሃምን በሌላ ወጥመድ ልትጥለው እየተሰባበረች ከሆነ ከዚህ በኋላ ሩታ ሚዲያው ላይ ተቀባይነት እንዳላት ሁሉ ደረጃዋ በጣም እየወረደ ነው የሚሄደው ከዚህ በኋላ። እሷም ይሄን ጠንቅቃ ታውቃለች ብዬ አስባለሁ። እኛ ግን ቢያንስ ጥሩ ነገር አድርጋ ስመጣ ሰፖርት ልናረጋት ይገባል ነው። ቃልክ ምን አለ መልካም ቢሆን ሁሌ አንተ ርኩስ ቃል ካላወጣ ካይሆንልም እንዴ? ሁሌ አፍክን ካላቆሸሽ ካይሆንልም እንዴ? እንደ ልቤ አፌ ተከፈተና አፌ እንደ ልቤ ክፍት ነውና መናገር እችላለሁ አይነት ነገር ለምን ሁሌ ታሳያለህ? አፍክ ላይ ለምን የሆነ ዘንዶ የሚሄድ ለምን ታስመስለዋለህ? ለምን አትረጋጋም? ወንድ አይደለህ እንዴ አንተ? ተረጋግተክ ነገሮችን ማውራት አትችልም? እንደ እሳት ውስጥክ እንዲ ኤሌክትሪክ የነዘረ ለምንድን ነው? ሩታ አንተና ወንድም ሰላም አውርዱ በኔ ኬዝ ነው ይስጣላችሁት ካለች እንደዛም ልታስብ ትችላለች። ቤተሰብ አሁን አብዛኛው ሰው በቃ ሩታ የሆነ ነገር አስባ ነው እያለ ነው። በፊት በተፈጠረው ነገር ነው አይደለ? እኛም ለዚህ እኮ ነው ይላችሁ አብርሃም ከዚህ በኋላ ሄርሜላም አይደለም ማንም ሴት ብትመጣ ከዚህ በኋላ የቀያየረ የሚሄድ ወንድ ነው። በአንድ ሴት አይረጋም፣ በጀርባም ብዙ ነገር ያደርጋል የምንላችሁ ከባህር ጋር አንፃር ነው። እናንተ ግን በአብርሃም ምክንያት የመጣውን የሩታን ባህሪ መቀበል አቅቷችሁ ዛሬም ትወነጅሏታላችሁ። እንዴች ልጅ ጥሩ ልጅ መሆን ስትፈልግ እንኳን ጥሩ እንዳትሆን እኮ ያገድናት ነው ባይዘይ ማለት ነው። ጥሩ ነገር ሳታረግ ሸር አስባ ከመጣሽ ነው ወደፊት ጉዳቱ ለሷ ብያቸዋለሁ። ሁላችንም ነን መጥፎ ነገር ውስጥ የምንገባው ብዬ ነው ማስበው። እኔ እንደዛ እንድትመጣ አልፈልግም ሩታ መንገድ ላይ ጣላትን ወንድ መልሶ እኮ እንደዚህ በዚህ ልክም መለማመጥ አያስፈልግም። ፍቅር ካልገባው ሩታ እንደዚህ አይነት ቦታ ትችል አብርሃም በቃ እንዴት ነው አብርሃም ሊገባሽ አልቻለው? አንቺ ያን ያህል ጊዜ አብረሽው የኖርሽዋ ሴት አብርሃምን ታውቂዋለሽ ከኛ በላይ። እኛ ግን እንዲህ ሚዲያ ላይ የምናውቀው እንኳን ስለ አብርሃም በደንብ ጠንቅቀን እናውቃለን። ከአቅሙ በላይ ነው የሚኮፈሰው፣ ከአቅሙ በላይ ለሱ ማይገባ ነገር ሁሉ ተገብቶት ነው የምታሳዩን። ሮንግ ነው ይሄ ሁሉ ነገር ስህተት ነው። ስለዚህ ሌባ ሲነቃበት ምናምን እያልኩ ጭራሽ ሌባ ብለውላ እስክትሰድባት ደረጃ ነው የደረስከው። በእውነት ያሳዝናል።
ምን እንዳደረግን ሰማችሁ ቤተሰብ? ትዝብት ነው። ሁላችሁም ተማሩበት። ወደፊት ህይወታችሁ ሁላችሁም ተማሩበት። አብርሃም ከሚያደርጋቸው አስቀያሚ ድርጊቶች ማለት ነው። አንደኛ በእኔ ምክንያት የተጣላችሁት ቢያንስ ከኔ ራሴ ይውረድ። በእኔና በእናንተ መካከል በመካከላችሁ ባለው ነገር እርቅ ይውረድና እኔም ነፃ ልውጣን ያለችው እቺ ሴት ሁሉን ሰላም አውረዳ እኮ እቺ ሴት ወደ ራሷ ላይፍ ልትሄድ ያሰበች ነው መሰለኝ። በራሴ በኩል አላቅም ወደፊት የሚመጣውን ቪዲዮ ቢሆንም ለምን አንተ ከአፍቅ አብርሃም እንዲህ ያለ እንድትባል ራስህን ታዋርዳለህ ነው። ምን አለ ኤፋን? እኔን ሳይሆን አለው ሄርሜላ እግር ስር ወድቀ ካለው ይቅርታ አስጠይቃታለህ። ታዘቡ ቤተሰብ ታዘቡ። ሩታ በትዳር ላይ በነበረች ሰዓት ፍቅር መታ ነበረ፣ ነፃነት መታ ነበረ። ብዙ ሴቶች መተዋል። 1 2 3 ብቻ እንዳይመስሏችሁ በጣም ብዙ ሴቶች እግዚአብሔርን ቪዲዮን እንዲያውም በቀደሙ ላይ ረሷትን ልጅ እንትን ላይ ፖስት አድርገው አይቺ ለካችም ልጅ ነበረች እንዴ በአብርሃም ውስጥ ሁሉ ያልኳል ልጅ ነበረች። እነዛ ሁሉ መተው ሩታ ፊት ሲላላጡባት ከአብርሃም ጋር ሲተሻሹ ምናምን በእውነት ሩታ ቀጥል እያለች ቆማ ስታናግራቸው ከዛ አስቀይሟት ሄደው የሆነ ሰዓት ላይ እንኳን እግሯ ስር ወድቃችሁ ሚስቴን ይቅርታ ጠይቋት ብሎ ያውቅም እግዚአብሔርን በስህተት። እኔ የምናደደው ለዚህ ነው። አያችሁ ለሚስቱ አንድ ቀን ክብር በሰዎች ዘንድ እንድታገኝ ሳያደርጋት አዋርዷት። እውነቴን ነው ሩታ በዚህ ሰዓት መገኘት የሌለብሽ ቦታ ነው ቆመሽ ያለሽ። እውነቴን ነው። እኔ ባንቺ ቦታ ቢሆን እንደዚህ ዝቅ እያረገሽ የኖረ ሰው እንዴ ቤተሰብ በግልጽ እኮ ለሰው እኮ ነው እያጋለጠ እያዋረዳት ያለው። ኖርማል የሁለቱ ግጭት ለብቻቸው ቢሆን እንኳን ኖርማል ነው። ይቅርታ አድርጋለትም ልታልፎ ትችላለች ትላላችሁ። ህዝብ ፊት እያዋረዳት ዝቅ እያረጋት በሴቶች እያሰደባት ኖሮ እውነት ያመኛል። እኔ ቪዲዮቹ መርሳት ብችልና ዛሬ ላይ እናንተ ላይ ትክክል የምትሉትን ነገር ብከተለው መልካም ነበር። አንደኛ ከመናደድ እድን ነበረ። ግን ያን ሰሞን ሩታ እውነቴን ነው የምላችሁ በጣም ተሰቃይታለች። በብዙ ሴቶች አንድ መስሏችሁ በጣም ብዙ ሴቶች መጥተዋል በአብርሃም ህይወት ውስጥ። አሁን ነው መጨረሻ ከሄርሜላ ጋር ይወስ ከቀለበት ድረስ ብሎ የደረሰው 6ኛ 7ኛ ሴት ላይ። ያኔም አሰድቧታል ነው የምላችሁ በደናው ዘመን። ሩታ እኮ ችላ ነው እንደዚህ አይነት ሴት የሆነችው። ደግሞ አሁንም ይሄ ባህሪዋ እንዳልሆነ እኮ እያሳየቻችሁ ነው። ያ ባህሪ የመጣው ከንዴት ከብስጭት እንደሆነ በሰዎች ምክር እንደሆነ እኮ ቀላል ነው መረዳት እንችላለን። አብርሃም ግን ያደገበት የብልግናው ባህሪው ነው ለዛ በቃው። በቃ ሴት ጋር ችግር አለበት። ይህን ወንድ እንዴት ነው ተቀበሉ የምትሉት እናንተ? እንዴት ነው ጀግና የምትሉት? እስቲ ንገሩኝ ወገን። ባይኑ ያሳየችውን ሴት በአደባባይ ሲገሸልጣት እያያችሁ ሲሰድባት እያያችሁ ለበጎ ነገር ብላ ብትመጣ እንኳን በቃ እኔ ጥርጣሬ አለኝ። ታሪኩ ነገር ምናልባት ሌላ አጀንዳ ይኖረዋል ብዬ ፈራለሁ ቢላት ምን አለ ቢያለሰልስ። ለምን እንደዚህ በዚህ ልክ ምንም እንደማያውቃት ከሷ ጋር ህይወት እንዳላሳለፈ ሚስቱ እንዳልነበረች ልጅ እንዳልወለደችለት በቃ እርክስ አድርጎ የሚያናግራት ያማል ወገን ያማል። እውነት እስቲ ተኩት ራሳችሁ ቦታ። እኔ በዛይ ሴት ቦታ ብሆንስ በሉ በህይወታችሁ ውስጥ ያቺ ሴት ቦታ ብሆን እኔ አሁን ያረኩ ያለሁት ምን ይሆን ብላችሁ በህይወታችሁ አስባችሁ አታውቁም? በሰዎች ቦታ እኮ ራስን መተካት ነው በቃ። የሚያሳቅቃችሁ ነገር የለም በህይወታችሁ ውስጥ። ኧረ ተው፣ ከተበደለ ጎንም መቆም ይልመድብን። እውነቴን ነው ማለት ነግ እኛም ህይወት ውስጥ ምን እንደሚመጣ እናቅም። በተቻለን አቅም ሚዛናዊ ነው። እኔ አሁን አብርሃምን የሌለ ዝም ብዬ ከመሬት ተነስቶ ያለ ጥላቻ የለብኝም። ከመሬት ተነስቼ ጥላቻ የለብኝም። ዛሬም ነገ ምንም ነግራችሁ አብርሃም ሰው ነው፣ እሱን ልጠላው አልችልም። የሚሰራው ስራ ግን የብልግና መጨረሻ ነው። በሴት ልጅ ህይወት ጢባ ነው የተጫወተው። አንዳንድ ሰው ባለማወቅ የሆነ ሚስቴክ ይሰራል፣ የሆነ ሰዓት ይመለሳል። በቃ እውነተኛ ልብ ያለው ሰው ለእንደዛ አይነቱ ሰው ይቅርታን ብታረጉ፣ ለእንደዛ አይነቱ ሰው እንደ ሩታ እንዲመስዋዕትነት ብትከፍሉም ኖርማል ነው። ግን አብርሃም መስዋዕትነት የሚከፈልለት ልጅ አይደለም። ይኸው አሁን ድረስ እኮ ትላንት ሰላም መስሎ ከሄርሜላ ጋር መጥቶ ይቅርታ ስትጠይቃቸው ጮቤ ረግጦ እሺ እቀበላለሁ ይሄ ከሆነ መልካም ከሆነ ብሎ ሄደ። ዛሬስ ምን ነው መልካም ከሆነ እሺ እህቴ፣ እሺ የድሮዋ ሚስቴ እቀበልሻለሁ መልካም አስበሽ ከሆነ። ነገር ግን ያው እኔና ኤፍሬም ወንድምና ወንድም ስለሆነን ሶሪ ነገሮችን እኛ እንፈታለን። ግን ስለ ሐሳብሽ እናመሰግናለን ብሎ ጥሩ ቃል ተናግሮ ቢሄድ ጥሩ ነበር አይደለም? ቤተሰብ እስቲ ንገሩኝ። መልካምነትን ማን ገደለ? ጥሩ ቃልን መናገር ማን ገደለ? ሁሉ ጊዜ በክፋ መንገድ። ስለዚህ ቤተሰብዬ እውነቴን ነው ተው፣ ነግበኔ ይበሉ እግዚአብሔርን። በተለይ ሴቶች በስመ አብ፣ ኧረ ተው ሴቶች እየተው
ተዋስቡ በተለይ ስደት ያላችሁ እግዚአብሔርን አንዳንዴ ማሰቢያችንን የሆነ ነገር ስውር ያደርግብናል አታስተውሉም አንዳንዴ በጣም ኮሜንቶች ናቸው ሚደናንቁኝ በቃ ይሄን ያህል ቲፎዞ ልትሆኑበት የቻላችሁበት ምክንያት እኮ ከሄርሜላ ጋር አሳማኝ ነገር የለውም ስለሆነት ሩታ ብትመክሯት አሁን ሩታ በቀላሉ መመከር በቀላሉ ነገሮች ማስተካከል የምትችል ሴት ናት ሩታ ወደ ድሮ ማንነትሽ ተመለሺ ክፉ ማሰበሽ ከሆነ እንዳታረጊ ሩታ በቃ ከዚህ በኋላ ከሱ ጋር መበቃቀል ከዚህ በኋላ ሌላ ዓላማ አጀንዳ እንዳይኖርሽ ህይወትሽን ኑሪ እያለን መልካም ኮሜንት ብንጽፍላት ይችልሽ ትመለሳለች የሩታ ነገር እኮ ቀላል ነው እዛ ሰው ላይ እኮ ነው ሚስማር የቸከሉት እነዚህ ሁለት ሰዎች ሄርሜላና አብርሃም ምን ሆናችኋል በሰው ላይ ሚስማር እንደምምታት ከባድ ነገር አለ የለም እኮ ሳይገባቸው እኮ ይቅርታ የጠየቀች ሴት ናት ይሄን እንኳን ሰፖርት ልታረጓት ይገባል በቃ ልትተው አስባም ይሆናል እኛ በጎ መንገድ ካሳየናት ሩታ በጎ ነገር ማታይበት ምክንያት የለም አብርሃምና ሄርሜላ ግን ምንም አይነት ምክር የማይሰሙ ምንም በጎን ብታሳዩአቸው ከነ አብርሃምና ከሄርሜላ ይወጣ ነው በፊት ላይ አብርሃምን በጣም ስንመክረው ነበር ከሚገባው በላይ ተው የምታረገው ልክ አይደለም እያለን እንዲያውም እየጨመረ ንቀቱ ምናምን ኦዲየንስን ራሱ ማክበር አንድ ሰሞን ትቶ ነበር እንደፈለገ ነበር የሚናገረው ዛሬም ላይ ሩታ በዚህ ሰዓት እንደዛ ቆማ ስታናገረው ከኤፋ ጋር ወንድሙን አያችሁት እንዴት እንደሚያስተውል በቃ መቼስ ሄርሜላ እግር ስር ሄዶ አይወድቅም እሱ ወደ ስላል ሄዶ መድኃኒዓለም ደጅ ፈጣሪውን ይቅር በላይ ለሰራውት በደል ኃጢአት ቢላ ይሻለውም እንደ ሄርሜላ እግር ስር ሄዶ ከሚወድቅ በምን ምክንያት ነው ሄርሜላ እግር ስር የሚወድቀው ወንድሙን ከሚስቱ የለየች ሴት እግር ስር ምን ሆነሃል አብርሃም አንተ በጣም ሄርሜላ እንድትከበርልህ ትፈልጋለህ ግን ፍላጎት ነው እንጂ የምሬን ነው ለሄርሜላ ከልብ ክብር ያለው ሰው የለም እውነቱን ስንነግር መታኮ ከሚስትክ ያለያየችክ ሴት ናት መታ ባለትዳር ሆነክ መለያየትህ እንኳን ያኔ እውን አልነበረም አልተለያየክም 100% ይሄ ነገር ተጨባጭ ነው ስላየ ነው ተለያይተክ ቢሆን የእውነት ሁለታችሁ መካከል በቃ እስከመጨረሻው ማያገናኝ ነገር ተፈጥሮ ቢሆንና ቀጣይ ህይወት ክልት መሰረት አስበ ቢሆን እንቀበል ነበር የአራት ወር እርጉዝ ሆና አይደል እንደ ሴት ጋር ይሮጥከው አንተ እና የአራት ወር እርጉዝ ሆና ሩታ ሄርሜላ መታ ለዛሽ ለእርጉዝ ሴት ያራራችላት ሴት ጨካኝ እኮ ናት ሄርሜላ የምሬን እኮ ነው ለዚህ ጨካኝ ሴት ነው ታዲያ እግሯ ስር ወድቆ ይቅርታ የሚጠይቅ የድፍረት ጥግ ማለት ነው ድፍረትክ ማለት ነው ይፋት ታረጋውን ብዬ ነው ማስበው ኤፍሬም እንዳታደርገው የምሬን ነው ኤፍሬም ከልባችሁ ነው የምትወጣው እንዳታደርገው ጭራሽ የሄርሜላ እግር ስር ከወደክ ነገሮች ሁሉ በቃ አበቁ ሰው የለም ማለት ነው እዚህ ምድር ላይ ማይገባህ ቦታ እንዳትወድቅ አንድ ቀን ለሩታ እንደዚህ አይነት ነገር ትሪት ሳያረጋት አሳዛኝ በሆነ ሁኔታ ነው የተለያዩት አንድ ቀን በሰው ሳያስከብራት ማለት ሚስቱ ጋር የነበረ ሰዓት ላይ ሚስቱን ያላስከበረ ወንድ ደጅ ለደጅ ሚንዘላዘል ወንድ ሚስቱን ትቶ እዛም የሚዘል ወንድ ምስኪን እሷ እኮ ምንም አታውቂ ይሄኔ ቤት ውስጥ ቁጭ ብላ እንደሌሎቹ ሴቶች ቢሆን ጉዷን አታውቅም ነበረ እድሜ ለሚዲያ ማለት ነው ሁሉም ነገር ሚዲያ ላይ ስለሆነ ነው እውነቱን ያወቀችው እንጂ ከጀርባዋ ይሄኔ ብዙ ታሪክ ሰርቶባታል ብዙ ለዚህ ነው ታዲያ እግር ላይ የሚወደቀው ለዚህ ነው ባልላ ማገጠች ሴት ነው እግር ስር የሚወደቀው ኧረ ተው እኛ ሩታ ያችን ብቻ የቪዲዮ ቀረጻ ምናምን አርጋ አብርሃምን ያስፈራራችበትን ፓርት ብቻ ነው ብያቸዋለሁ እኔ ተቀበልኩ ሳምኝ ለዛ ይቅርታ ስለጠየቀች ከራሷ ላይ አውርዳለች በቃ ሌላ በተረፈ የበደለቻቸው ነገር የለም ሁለቱንም ገፏት እንጂ አልገፋቻቸውም ግን ለሁሉም ጊዜ አለው ለሁሉም ቦታ አለው ሩታ በዚህ ልክ ራስሽን አትጣይ እውነት ለመናገር ራስሽን አትጣይ ይቅርታም ቦታ አለው ሁሉም ነገር ቦታ አለው ሜቢ ያው ከኤፋ ጋር ጥሩ ላይ ስላልሆኑ ነገሮችን ላስተካክል ብለሽ ነው አንቺ ምናልባት ይሄ እኮ ከበጎ ጎን ይሆናል ቤተሰብ አሁን ከነሱ ጋር ሰላም አውርጃለሁ ኤፋም ደግሞ ከወንድሙ ጋር ሰላም መሆን አለበት ብላ ይሆናል ያሰበችው እስቲ ቀናውንም እናስበው መቼስ ሁሌ ክፉ ነገር ነው አይምሯችሁ ውስጥ የሚመጣው አይደለ እንደዛ ብላ ከመጣች እሱ ደግሞ ራሱንም ሳያስነካ ክፉም ሳይናገራት ምን አለበት በመልካም ቢሸኛ ኖሮ በቀደም በሰላም ተለያይተው ሄርሜላና አብርሃምን ይቅርታ ጠይቃ በሰላም ተለያይተው ዛሬ ላይ ተኮፍሶ ተነፍቶ መጣ በቃ ልክ ከሷ ጋር ኃይለኛ ጸብ እንዳለው ሲያዋራት የነበረው ሁሉ ነገር የሚል ንግግር ነው
አዳምጡት መላልሳችሁ ቪዲዮውን መመላለስም አያስፈልግም። አንዴ በስራ ማዳመጥ ያስፈልጋል። እኔ ዛሬ ቀን የተከታተልኩት ምክንያቱም ምሽት እነሱ ቪዲዮ ሲለቁ ኢትዮጵያ ውስጥ ከሌሊቱ 6 ሰዓት በኋላ ነው ኢንተርኔት የሚለቀቅልን። በዚህ የተነሳ እንደ ሰው ፈጥኜ ቪዲዮ መስራት አልችልም። ቤተሰብ ሶሪ። ጠዋትም ታውቃላችሁ ብዙ ቦታዎች አለ ሰንበት ቀን እና ምን ሌላችሁ ፈልጌ ነው ቪዲዮ ላይ እኔ የተከፋውባቸው ቦታዎች አብርሃም እሷ ያሰበችውን ሐሳብ በጣም በከባድ ቃላት ነው የጀመረው አጀማመሩ። በዛ ላይ ሌባ ሲነቃበት ምናምን ብሏታል። ቤተሰብ ይሄ በጣም ከባድ ስድብ ነው። እንደገና እሷ ለጦርነት እንድትነሳሳ ከሱ ጋር ጦርነት እንድትከፍት ሰላም እንዳይኖራት ይሄ ነው የሚፈልገው እሱ። በቃ እሱ የሚፈልገው ሁልጊዜ አጥቂኝ ነው። በቃ ሁሌ ረብሽኝ። ውሸቱን ነው። ሰላም ነሳችኝ የሚለው ውሸቱን ነው። እሷ እንድትረብሸው ይፈልጋል፣ እንድትበጠብጠው ይፈልጋል። በቃ የሱ ህይወት እንደዚህ ሆኖ እንዲኖር ነው የሚፈልገው። እሷ ሁሌ እየተናደደች በሱና በሄርሜላ በቃ ሁሌ እየለመነችው መኖር ነው የሚፈልገው። ሩታ ከዚህ በኋላ አታረገውም። ይሄንን ከራስሽ አውርደሻል። ባይዘው ሩታ ከቅን ከሆነ አደራሽን እኛ ኦዲየንሶችን እንዳታዋርጅን ሩታ። በክፉ ነገር አስበሽ አብርሃምን መልሼ ጎዳዋለሁ መልሼ ሌላ ሐሳብ አስባለሁ ብለሽ እንዳትሄጂ። የእግዚአብሔርን ቃል እዛ ቦታ ጠርተሻልና ቅስፈቱ ላንቺ ነው የሚሆነው። አዎ በቃ የበደሉንም ሰዎች የበደሉትን የሰሩትን ሁሉ ፈጣሪ ይከፍላል። ሰው ከስህተቱ ይማራል። ልቦና ያለው ሰው ከእውነተኛ ከሆነና ይቅርታ ከተጠየቀ ደግሞ አንድ ሰው ከልቡ ይቅር ማለት አለበት። ታዲያ ምኑን ክርስቲያን ሆነን ክርስቲያን በክርስቲያን ወገን ሳስበው ማለት ነው ምኑን የተዋህዶ ልጅ ሆንኩኝ ይቅርታ ሲጠይቁኝ ይቅርታ ካላልኩኝ ይቅርታ ስበድል ይቅርታ ካልጠየቅኩኝ አይደለም እንዴ? ስለዚህ ወገኖቼ ማለት ነው ሩታ ማረግ ያለባትን በኔ በኩል አርገሻል። ደጋግመሽ ለዛውም የማይገባያ ነገር እያረግሽ ነው። አንቺ የምታረጊው መልካም ነገር ሁሉ ለአብርሃም እየታየው አይደለም። ይሄው እንዴት እንደማያናግራት እንዴት ይከብዳል ወገን። ከበደኝ እኔ ቪዲዮ ለምን እንደከበደኝ አላውቅም። በንቀት በጥላቻ በክፉ ቃላት ነው የሚመልስላት የነበረው። በቃ መከበር አለባት። ምንም ቢሆን ክፉ ደግ ብታሳልፉ እቺ ሴት ሚስትክ ነበረች። አንድ ሰሞን ልጅን ያህል ነገር ሰጥታለች። በቃ ልትከበር ይገባታል። እሷን ያላከበርካት አንተ ሄርሜላን አታከብርም። እውነቱን ልንገር፣ ለሷ ክብር ከሌለ የምታወጣው ቃል ልትጠነቀቅ ይገባል። ሰው ናት። ከነገ ወዲያ እሷ አሁን ወደ ራሷ መንገድም እኮ እንዳትሄድ አንተ ሆን ብለ ኖ የምትሄጂበት መንገድ ጥሩ አይደለም። ደግሞ ሜቢ ሩታ አሁን ወደ ሌላ ላይፍም አዲስ ህይወት መስረት የራሷን ትዳር የራሷን ነገር ለማሰብ ይሆናል። ሁሉንም ሰላም አውርዳ ወደ ራሷ መንገድ ለመመለስ ይሆናል ያሰበችው። ይሄ ነገር እኮ እንዳታረግ ወደ ኋላ ለመመለስ ያሰብክም ነው የምትመስለው አንተ። ቤተሰብ አስተውሉ። አሁን እናንተ ሩታ የሆነ ነገር አስባለች እያላችሁ ጣታችሁን እየጠቆማችሁ ነው ያላችሁት። አብርሃም ለምንድነው እንደዚህ የሚሆነው? በቀደም ሰላም አልነበር እንዴ ልጅ? አሁን ታዲያ ምን ተፈጥሮ ነው ሰዓት ሆኖ ሳጎርሶ ሌባ ሲነቃበት ምናምን እስኪላት ደረጃ ያደረሰው ነገር ምንድነው? ምን አለች እቺ ልጅ እዚህ ደቂቃ ላይ? በአሪፍ ሙድ ጨርሶ መሄድ ይችላል አይችልም? በቃ ንገሩኝ። እውነተኛ ቤተሰብ ይሆናችሁ እውነተኛ አስተዋይ ኦዲየንሶች ካላችሁ አብርሃም በሰላም ይሄን ነገር ጨርሶ መሄድ ይችላል አይችልም? ይችላል። ሩታንም ሳያስቀይም ወንድሙ ጋር ይቅርታ ተጠያየቁ አይደለ? በቃ እግር ጋር ሄደው ደቅ ይለዋል። እዛ ጋር ደግሞ ሩታን ሌባ ሲነቃበት ምናምን በጣም ቀፋፊ ንግግር ሲናገራን ነበር። ይሄ ተገቢ አይደለም ነው እያልኩ ያለሁት እኔ። ሩታ በጎ ማሰበች ክፉ ማሰበች አብርሃም ሁሉንም እንዳመጣጡ መመለስ አይችልም ብል ወንድ ቢሆን ኖሮ። ኤኒዌይስ ቤተሰብዬ እናያለን የሚፈጠሩ ነገሮችን በጊዜ ሂደት። ሩታ ከራስ ያወርጃለሁ ብላለች። ነግ ለምስክርነት ያው በቃለን። ጤናና እድሜ ይስጠን በምናየው ነገር ላይ ማለት ነው። ሰላማችሁ ይብዛልኝ ቤተሰብዬ። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ወዳችኋለሁ። ባይ ባይ።